የምንገኘው አዲስ አኳሪየም ላይ ነው። የስራው መጠናቀቅ ምን ላይ እንዳለ እየገመገምን ነበር። ዛሬ ምሽት እንደምታዩት ተገባዷል። ስራው ወደ መጠናቀቅ ደርሷል። ካዛንቺስ ታሪኳ በጣም ተቀይሯል። አዲስ ካዛንቺስ ነው የምናየው። ስሙም ግብሩም ለአዲስ አበባ የሚመጥን አካባቢ ሆኗል። ልክ ከኡራኤል ፍለፊት ስንገባ የስፖርት ፓርክን እናገኛለን። ሁሉም አይነት የዘመናዊ ስፖርትም ባህላዊ ስፖርትም የተካተተበት ነው። ከዛ ወክ ያረግን ስንመጣ እዚህ ጋር አዲስ አኳሪየም እንገባለን። የልጆች መጫወቻ አለው፣ አኳሪየም አለው፣ የሚያምር ወተርፎል አለው። እንደምታዩት አካባቢው በጣም ይስባል። ከፊት ለፊቱ ማዶ ላይ ደግሞ ቡና ፕላዛ አለ። እዚህ ፊታችን ላይ ስንሻገር ካዛንቺስ ፕላዛ አለ። ከሱ ወደ ቤተ መንግስት ወደ ግቢ ገብርኤል አካባቢ ስንሄድ የህፃናት ዓለም አለ። ካዛንቺስን ህዝቡን አንስተን በአብዛኛው ያዋልነው ለህዝብ አገልግሎት ነው፣ ለጋራ አገልግሎት ለጋራ ጥቅም ነው ያዋልነው። የተቀረውን ቦታ ደግሞ አሁንም ለጋራ ጥቅም ሰፊ ወደ 15000 የሚሆን ቤት የሚገነባበት የቤት ግንባታ የተጀመረበት ነው ማለት ነው። ነዋሪውም በብዛት የሚኖርበት አካባቢ ነው የሚሆነው። እንደገና ደግሞ በተለያዩ ሀገሮች ላይ ያየን ለየት ያሉ የህዝብ የጋራ መገልገያዎች ምን ቀናባቸው እጅግ በላቀና ባማረ ጥራት እኛም ሀገራችን ላይ የመጀመሪያ የሚባሉ አይነት ድንቅ የሆኑ ውበት ያላቸው ጽድት ያሉ ክብራችንን የሚመጥኑ ልጆቻችን ሀገራቸውን እየወደዱ እንዲያድጉ የሚያደርጉ ስራዎች ተሰርተዋል። እነኚህ አሁን ስማቸውን የጠራዋቸው ሁሉ እንግዲህ በዚህ ወር መጨረሻ አካባቢ ሁሉም ጥንቅቅ ብለው ለህዝባችን እነሆ የምንልበት ደረጃ ላይ ደርሰናል። በጋራ እየሰራን በጋራ እየተዋምንበት በጋራ እየተገለገልንበት የሀገራችንን ክብር ከፍ አዲስ አበባን ደግሞ ልክ እንደ ስሟ አበባ እያስመሰልን ቀጥለናል ማለት ነው።